ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? አዲሶቹ በላይክ ሰብስክራይብ፣ እንዲሁም ደግሞ ነባሮቹ በላይክ ገቡ። ዛሬ እንግዲህ የሄርሚ ልደት ነው። እንግዲህ መልካም ምኞታችሁን እንግዲህ ግለጡላት። እንኳን ተወለደ ቀሪ ዘመኗን ደግሞ ፈጣሪ አምላክ እንግዲህ ጥሩ ደረጃ ያደርሳት፣ የምትስቅበት ዘመን ያደርግላት ነው የምንለው። እንግዲህ አብረሽ እንግዲህ እሰብራታለሁ አስለቅሳታለሁ ሲል እሷ ግን በሳቅ ፈገግ ብላ መታለይ። በነገራችን ላይ አብረሽ እንግዲህ ሩታንም እንዲሁም ደግሞ ሄርሜላንም እንግዲህ ለማናደድ ነበር እንግዲህ ከፍቅር ጋር የሚያደርጉን ነገር ግን ደግሞ እነሱ ምንም እሱ አልታያቸው ፈገግ ብለው እየሳቁ እንግዲህ እየነገሯቸው ነበር። እንግዲህ አብረሽ ሊያናድዳቸው ነበር፣ ነገር ግን አልተሳካላቸውም። እና ሄርሚ እንኳን ተወለድሽ፣ ቀሪ ዘመንሽ ደግሞ የተባረከ ይሁን እንላለን። የምትደሰችበት እንዲሁም ደግሞ አፍቃሪ ልካ አንቺ አፍቃሪ ስለሆንሽ አፍቃሪ ባሌ ስጥሽ ነው የምንለው። አብርሃም ላይ ወደ አብርሃም ህይወት ተመልሰሽ እንዳትመጭ ነው የምንለው። ምክንያቱም ነገ ጧትም ያው ስለሆነ ሩታም ሄርሜላም በጣም ጎበዙ ናቸው። ወደ አብርሃም ህይወት እንድትመለሱ አንፈልግም። ልክ በዚህ አቋማቸው ቀጥሉበት፣ በጣም ጎበዝ ናቸው እውነት። እንግዲህ አብርሃም እንዳናደዳት ምን እንዳላት እንግዲህ ሄርሚ አሁን ላይ ተሰብራ ቢሆን የውትሯን አታከብርም ነበረ እና አብርሃም እንዳደረገው እንዳስለቀሳት አሁን ላይ ልደቷን አታከብርም ነበር፣ ወድቃ ትቀር ነበር። ነገር ግን ደግሞ ጠንካራ ቤተሰብ ሲኖራችሁ፣ ጠንካራ ወንድም ሲኖራችሁ ትጠነክራላችሁ። እንዲሁም ጠንካራ ወንድም ማለት ጓደኛ ሲኖራችሁ ትጠነክራላችሁ። እና እሷም እንግዲህ ጠንካራ ወንድም ስላላት ቤተሰብ ስላላት እዚህ ደረጃ እየደረሰችው እንጂ እንደ አብርሃም አልፈልግሽም እንዳላት አውቃለሁ። ፍቅር በጣም ከባድ ነው። ከአንድ ሰው ህይወት ለመውጣት በጣም ብዙ ጊዜ ይፈጅባቸዋል። እሷ ግን ጎበዝ ናት። እንግዲህ በዚህ ትቀጥል ነው የምንለው እና በጣም ምርጥ ናት። ቀጣይ ዓመት ደግሞ እንግዲህ አግብታ ወልዳ ከልጇ ጋር ከባሏ ጋር የምታከበር ያደርግልናል ነው የምንለው። እና አድናቂዎቹም አድናቂ ያልሆናችሁም መልካም ምኞታችሁን ግለጡላት። እና ቅመሞችዬ ደግሞ እናንተን ሳላመሰግን አላልፍም። ምክንያቱም ቲክቶክ ላይ አያቸዋለሁ እኔ ስለማያቸው የሩታን እንዲሁም የሄርሜላን ፎቶ አቀነባብራቸው በጣም ደስ ነው የምትማረምን። አንዳንድ ደግሞ መቀኛ አለ። ሩታና ሄርሜላ አብረው በመሆናቸው በመታረቃቸው ደግሞ የሚናደዱ አሉ። ስለዚህ ይሄ የሰው ደስታ የማያስደስተው ምቀኛ ይባላልና እኔ ሁለቱ በመታረቃቸው በጣም ነው ደስ ያለ። አብሶ ትናንትና ፈገግ እያሉ እጅና ለእጅ ተያይዘው ሲሄዱ እንዴት እንዳስደሰቱ ማርያምን። እና በዚሁ ቀጥሉበት ነው የምንላቸው። እና ምን ለማለት ፈልጌ ነው፣ ስለዚህ ሁለቱን የጠንካራ እንደሆኑ ፈልጋሉ። በነገራችን ላይ ሩታም እንዲሁም ደግሞ ሄርሚም ጠንካራ ሆኖ ሩታም እንግዲህ እንደምታዩት እስከዛሬ ልጇን ብቻዋን ነው የምታሳድገው እና እንግዲህ የሄርሜላን ፈገግታ እንዲሁም ደግሞ የሩታን ፈገግታ ሲያይ እንግዲህ አብርሽ እውነቴን ነው በጣም ነው የሚናደደው፣ እየተናደደ ይሆናል። አሁን የሁለቱን ፈገግታ እሱ የሚፈልገው ሁለቱ እንዳለቅሱ ነበረ። ነገር ግን ደግሞ አልተሳካለትም። እንግዲህ አንደኛዋ ልዕልት እንግዲህ ዛሬ ልደቷን እያከበረች ነው። እንግዲህ ፈገግ ብላ መታለች። ሩታዬም እንግዲህ ትናንት አይታቸዋን በፈገግታ ነበር እንግዲህ ከሄርሜ ጋር እጅ ለእጅ ተያይዘው አይን ላይ እየተያዩ እየሳቁ ነበረና ስለዚህ አብርሽ እነሱን አናደዳለሁ ሲል እሱ እንግዲህ እረርድብን ብሎ በጣም ነው የሚናደደው። እና ደግሞ እንግዲህ አንዳንድ ጥላት ደግሞ ሄርሜላ ሌላ ህይወት ጀምራለች የምትሏላችሁ ብትጀምር በጣም ደስ ይለናል። ምክንያቱም እንግዲህ ግድ አብርሃም ብቻ ነው እንዳለው ምርጥ ወንድ እኮ ሸበላ የሆነ ወንድ አለ። ስለዚህ ሌላ ህይወት ብትጀምርም በጣም ነው ደስ የሚለን። ትጀምር አብርሃም ጋር እንግዲህ እድሜ ልኳን ትር እያለች አትኖርም። አብርሃም አንዴ ከሩታ አንዴ ከሄርሜላ አንዴ ደግሞ ከፍቅር፣ መጀመሪያ ከፍቅር ከዛ ቀጠለ ወደ ሩታ ቀጠለ ደግሞ ወደ ፍቅር ሄደ። ከዛ ሲቀጥል ወደ ሩታ ተመለሰ። ከዛ ከሄርሜላ እንግዲህ በስተመጨረሻ ደግሞ ወደ ፍቅር ነው የሄደውና ሄርሜና ሩታ ትናንት በጣም ነው ያሳቆኘው።
ሄረሜላም እንግዲህ ታዲያ በዚህ እድሜሽ ይህን ሁሉ ወንድ ነው እንዴ ስትላል ነበረ። ለምን ታዲያ ልጅ አልወለዳችሁም እያለቻቸው ነበረ እንግዲህ ሩታም እንግዲህ ስለዚህ ማለት ፍቅር እኮ ያው አንቺ ስምሽ ፍቅር ተባለ እንጂ ያው ለስም እኮ ፍቅር ነው። ስለዚህ አንቺም ቀጣይ ሌላ ጊዜ ከአንቺ ኋላ ደግሞ ሌላ ሴት ስትመጣ እንደዚህ ትደረደረልሽ እያሏን ነበርና እና እንግዲህ በጣም ነው ደስ እያለኝ ሁለቱ። እሱ የፈለገው ምንድን ነው ሄረሜላም እንድታለቅስ ሩታም እንድታለቅስ ነው። ሴት ልጅ ስትወድ ትወዳለች፣ ስትጠላ ደግሞ ትጠላለች። ሴት ልጅ አሁን የምትወደውን ወንድ ይሄ ልጅ ጥሩ አይደለም ብትል ማንንም አትሰማ። ስትጠላ ደግሞ በዛው ልክ ነው የምትጠላው። እና ሁለቱ በጣም ጀግኖች ናቸው። ሩታም እንግዲህ ልጇን ያሳድግላት፣ እውነት ልጇን ያሳድግላት። እስከዛሬ ብቻዋን ነው የምታሳድገው፣ ለወደፊቱም ታሳድግ። ስለዚህ ህይወት ይቀጥላል። ሄርሚም እንደዚህ ፈገግ ብለሽ መምጣቱ በጣም ደስ ይላል። መልካም ልደት፣ እንኳን ተወለድሽልን ንግስቷ እንልሻለን። በርቺ።